ታሪኩ የሚጀምረው በሻኦሊን ቤተ መቅደስ ውስጥ ማስተር ሁዋን የተባለ መምህር ሲሆ የተባለ አዲስ ተማሪ ይዞ ይመጣል። ማስተር ሁዋንም ጆንባኦ ከተባለ ሌላ ተማሪ ጋር ያስተዋውቀዋል። ጆንባኦ እዚህ ረዘም ላለ ጊዜ ስልጠና ስለወሰደ ማስተሩ ዩዋን ሲሆ ታላቄ ብሎ እንዲጠራው ይነግረዋል። ሆኖም ሲሆ እኔ በእድሜ እበልጠዋለሁ ብሎ በማሰብ አንድ ስምምነትን ያደርጋል። በመምህራቸውና በሌሎች ፊት ጆንቦ ታላቄ ብሎ ለመጥራት ይስማማል። ነገር ግን ሁለቱ ብቻ ሲሆኑ ጆንቦ እሱን ታላቄ ብሎ እንዲጠራው ይወስናል። ከዚያ ጊዜ ጀምሮ ሁለቱ በፍጥነት ይቀራረባሉ። አብዛኛውን ጊዜያቸውንም አብረው ያሳልፋሉ። አንድ ቀን ሌሎቹ ተማሪዎች ሲለማመዱ እያዩ ሳለ ትናንሽ ተማሪዎችን በማንገላታት የሚታወቀው ቸንግኩ የተባለ ታላቅ ተማሪ በድንገት ይመታቸዋል። በዚህ የተረበሹት ጆንቦ እና ሲሆ በቀጥታ ወደ ማስተር ሁዋን በመሄድ ኩንግፉ እንዳያስተምራቸው ይጠይቃሉ። ማስተር ሁዋንም እውነተኛ ዓላማቸውን በመረዳት ኩንግፉ ሌሎችን ለመርዳት እንጂ ለበቀል መዋል እንደሌለበት ያስታውሳቸዋል። በሚቀጥለው ቀን ሲሆ አሁንም በንዴት ተሞልቶ ጆንቦ ቾንግኩን ላይ አጸፋ እንዲመልሱ ያሳምነዋል። ነገር ግን በጆንቦ የዋህነት ምክንያት በፍጥነት ተይዘው ይቀጣሉ። የቀጣቸውም የቾንግኩ መምህር የሆነው ማስተር ይ ነው። ማስተር ይ ከማስተር ሁዋን በላይ ስልጣን ደረጃ ስላለው ቾንግኩ ሌሎቹን የማንገላታት መብት እንዳለው ያስባል። ማስተር ሁዋን ተማሪዎቹ እየተቀጡ መሆኑን ሲያውቅ በማስተር ይ ፊት አጥብቆ የሚቀጣቸው ይመስላል። በእውነቱ ግን ይህንን ያደረገው በሚስጥር ምግብ ሊሰጣቸው ስለፈለገ ነው። ቀናት ያልፋሉ። ሁለቱም ልጆች ወደ አዋቂነት ያድጋሉ። ከሌሎች ተማሪዎች በበለጠ በትጋት በመለማመዳቸው ችሎታቸው በፍጥነት ይጨምራል። አብረው ቢያድጉም ጠባያቸው ግን በጣም የተለያየ ነበር። ጆንቦ ደግና ሩሩ ሲሆን ሲሆ ግን ትዕቢተኛና በስልጣን ጠመኝነት የተሞላ ይሆናል። አንድ ቀን ቁርስ ላይ ቾንግኩ እንደገና ጆንቦን ለመገፍተር ሲሞክር ሲሆ አጸፋ ይመልሳል። ቾንግኩ ተናዶ በሚቀጥለው የደረጃ እድገት ውድድር ላይ እንዳያልፍ እንደሚያደርጉ ያስፈራረዋል። ይህንን የሰማው ሲሆ ቾንግኩን አሸንፎ ጠንካራ መሆኑን እንደሚያረጋግጥ ይምላል። ውድድሩ ከመድረሱ በፊትም ማስተር ይ የቡድሃ ፓልማ የተባለውን የተከለከለ ኃይለኛ የውጊያ ዘዴ ሲለማመዱ በድብቅ ይሰልላል። የደረጃ እድገት ውድድሩ ቀን ይደርሳል። በመጀመሪያው ግጥሚያ ሲሆ ከጠላቱ ቾንግኩ ጋር ይጋጠማል። ውጊያው ከባድና ተመጣጣኝ ቢሆንም ቾንግኩ የሲሆ ፊት ላይ ዱቄት በመነስነስ ያጭበረብራል። በዚህ የተናደደው ሲሆ ራሱን ስቶ ቾንግኩ ለከፍተኛ ጉዳት ሊያደርሰው ሲል ማስተር ይ በጊዜው ደርሶ ያስቆመዋል። ማስተር ይ ሲሆ ላይ በመቆጣት ከሻኦሊን ቤተ መቅደስ እንዲባረር ይወስናል። ጆንባኦ ጓደኛውን ለመከላከል ቢሞክርም ማስተሪን ይበልጥ ያስቆጣዋል። ሲሆ በበኩሉ በብስጭት ምላሽ በመስጠቱ ማስተር ይ እና በተማሪው መካከል ቀጥተኛ ግጭት ይፈጠራል። ማስተር ይ ሲሆ ላይ በመቆጣት ከሻኦሊን ቤተ መቅደስ እንዲባረር ይወስናል። ጆንባኦ ጓደኛውን ለመከላከል ቢሞክርም ማስተሪን ይበልጥ ያስቆጣዋል። ሲሆ በበኩሉ በብስጭት ምላሽ በመስጠቱ ማስተር ይ እና በተማሪው መካከል ቀጥተኛ ግጭት ይፈጠራል። በውጊያው ወቅት ሲሆ የተከለከለውን የቡድሃ ፓልማ የጥቃት ዘዴ ይጠቀማል። ይህ የማስተር ይን ቁጣ ይበልጥ ያባብሰዋል። ማስተር ይ ጆንባኦ ለጓደኛው ጥበቃ በማድረጉ ሁለቱንም ተማሪዎች እንዲያይዙ ትዕዛዝ ይሰጣል። በቁጥር የሚበልጡ ብዙ ተማሪዎች ቢከቧቸውም ሁለቱ ጓደኛሞች በጋራ በመሆን ራሳቸውን መከላከል ይጀምራሉ። ጆንባኦም ያልተጠበቀ የውጊያ ብቃት ያሳያል። በዚህም መሃል ማስተር ዩዋን ደርሶ ከመያዝ ያድናቸዋል። ሁለቱም ለፈጠሩት ሁከት ይቅርታ ቢጠይቁም ከቤተ መቅደሱ መባረራቸው ግን አልቀረም። ከመሄዳቸው በፊት ማስተር ዩዋን ከቤተ መቅደሱ ቅጥር ግቢ ውጭ ካለው እውነተኛ ሕይወት ብዙ ትምህርት እንዲቀስሙ ይመክራቸዋል። ልባቸውንና ስሜታቸውን እንዲጠብቁ፣ በዚህም በቤተ መቅደሱ ውስጥ ሊያገኟቸው የማይችሏቸው ትምህርቶች እንደሚያገኙ ይነግራቸዋል። ማስተር ዩዋን ለሲሆ አንድ መጽሐፍ ይሰጠዋል። ይህም መጽሐፍ በትዕቢቱና በስልጣን ጥማኝነቱ ችግር ውስጥ ሲወድቅ ሰላም እንዲሰጠው የታሰበ ነው። የማስተር ዩዋን ስጋት የሲሆ ባህሪ አንድ ቀን ለከፋ ችግር ያደርጓል የሚል ሲሆን ስለ ጆንባኦ ግን ምንም ስጋት የለውም። ምክንያቱም የጆንባኦ ደግ ልቡ ሁልጊዜም ይጠብቋል ብሎ ያምናል። ሁለቱ ጓደኛሞች ቤተ መቅደሱን ትተው ወደ ከተማ ይገባሉ። በጣም ስለራባቸውና ገንዘብ ስለሌላቸው ምግብ ለመለመን ቢሞክሩም ይባረራሉ። እዚያም የጠፋባት ባሏን የምትፈልገውን ሲኦሊን የምትባል ሴት ያገኛሉ። በአቅራቢያቸውም ሚስ ሊ የተባለች ወጣት ወሮበላዎች አንድን ነጋዴ ሲያሰቃዩ ታይታ ጣልቃ ትገባለች። ከወሮበላዎቹ ላይ ገንዘብ ቀምታ ለነጋዴው ትመልሳለች። በዚህ የተናደዱ ወሮበሎች ሲያጠቋት ሚስ ሊ
ጎበዝ ተዋጊ መሆኗን ታሳያለች። ነገር ግን ኃይል ሲያንሳት ሲኦሆና ጆምቦ ጣልቃ ገብተው ይረዳታል። የግርግሩ ድምፅ የመንግስት ወታደሮችን ትኩረት ስለሳበ ራሳቸውን ደብቀው በለሆሳስ ያመልጣሉ። ብዙም ሳይቆይ የገዢው ሊዩ ሰልፍ በዚያ አካባቢ ያልፋል። ገዢው ሊዩ ህዝቡን በመጨቆን የሚታወቅ ጨካኝ መሪ ነው። ወታደሮቹ በመንገዱ ላይ የቆሙትን ሰዎች ሁሉ በጭካኔ ይደበድባሉ። ይህንን ያየው ጁንቦ በገዢው ጭካኔ ሲረበሽ፣ ሲኦ ግን በተቃራኒ በገዢው ኃይልና ስልጣን በመመሰጥ እንደሱ ለመሆን ይመኛል። ያንን ምሽት ሚስሊ ጁንባኦንና ሲኦሆ ለራት ትጋብዟለች። በምግብ ቤቱ ውስጥ ሲሆን ስለጠፋው ባሏ እያሳሰበች ብቻዋን ስትጠጣ ያገኛታል። በዚያኑ ቅጽበት የገዢው እህት ከፍቅረኛዋ ጋር ወደ ምግብ ቤቱ ትመጣለች። ሲኦን ሊ ስታየው ያ ሰው የጠፋው ባሏ ሙራንግባይ መሆኑን አውቃ በድንጋጤ ትደነግጣለች። ልቧ የተሰበረው ሲኦን ሊን ለስንብት ያህል የሙዚቃ መሳሪያዋን ሳንግሲያን ትሰጠዋለች። የገዢው እህት ግን መሳሪያውን በመርገጥ ሲኦን ሊንን ታጠቃለች። ውጊያው ይነሳል። የገዢው እህት ስትሸነፍ ባሏ ሙራንግባይ ሲኦን ሊንን በጭካኔ ይመታታል። ይህንን ዝም ብሎ ማየት ያልቻለው ጁንባኦ ጣልቃ በመግባት ሲኦሊንን ይጠብቃታል። ሙራንግባይ ጠባቂዎቹንም ይደበድባቸዋል። ወታደሮች ሲመጡም አመልጠው ይደበቃሉ። በኋላም ወደ ምግብ ቤቱ ተመልሰው የሲኦሊንን ቁስል ያክማሉ። ለዚያም ምሽት ምግብ ቤቱ ውስጥ እንዲያርፉ ይፈቅዱላቸዋል። ወደ መኝታ ከመሄዱ በፊት ሲኦሆ አሁን ባለው ህይወት አለመርካቱን ይገነዘባል። የስልጣን ጥመኝነት እየጠነከረ መምጣቱ የመንግስት ጦርን በመቀላቀል ኃይልንና ክብርን ለማግኘት ይወስናል። በዚያው ምሽት የምግብ ቤቱ ሰዎች ከገዢው ሊዩ ላይ የታክስ ገንዘብ ሰርቀው ለድሆች የሚያከፋፍሉ አመፀኞች መሆናቸውን ይረዳሉ። በማግስቱ ሲኦሆ እና ጁንባኦ ገንዘብ ለማግኘት የጎዳና ላይ ትርኢት ያሳያሉ። ሲኦሆ አንድ ሳንቲም ለከፈለኝ ሰው አንድ ጊዜ እንዲመታኝ እፈቅዳለሁ በማለት ሰውነቱን ለድብደባ ያቀርባል። ሰዎች በገንዘብ እየመቱት፣ እሱ ግን ምንም ህመም ሳይሰማው ብዙ ገንዘብ ይሰበስባሉ። በዚህ መሃል የገዢው ረዳት ግብ ለመሰብሰብ ሲመጣ ጁንባኦ ለመክፈል ሲቃወም፣ ሲኦሆ ግን ያለውን ገንዘብ ሁሉ በደስታ ይሰጠዋል። በምላሹ የመንግስት ወታደር እንዲያደርገው ይጠይቃል። ባለስልጣኑ ታማኝነታቸውን ለመፈተን ጁንባኦን እንዲመታው ሲያዘው ሲኦ ያለምንም ማመንታት ጁንባኦን ይመታዋል። በዚያ ምክንያት ሁለቱ ጓደኛሞች ለየቅል ይለያያሉ። ሲኦ ስልጣን ፍለጋ የመንግስት ወታደር ሲሆን፣ ጁንባኦ ደግሞ ጭቆናን በመቃወም ከአመፀኞቹ ጋር ይቀላቀላል። አንድ ዓመትም ያልፋል። ጁንባኦ ከአመፀኞቹ ጋር እንደ ቤተሰብ መኖር ጀምረዋል። አንድ ቀን ወታደሮች በድጋሚ ግብር ለመጠየቅ መጥተው ሁከት ሲፈጥሩ ውጊያው ይነሳል። ወታደሮቹ ተሸንፈው ሲፈረጥጡ አንዱ ያመልጣል። ጁንባኦ ወታደሩን እያሳደደ ወደ ወታደራዊ ካምፑ ሲቀርብ ሲኦ በድንገት ብቅ ብሎ ያመለከተውን ወታደር እዚያው ይገድለዋል። በዚህ አጋጣሚ ሁለቱ ጓደኛሞች ከረጅም ጊዜ በኋላ ይገናኛሉ። ሲኦ ጁንባኦ ከአመፀኞቹ ጋር መሆኑን እንዲያቆም ይመክረዋል። ጁንባኦ ግን ጭቆና ባለበት ቦታ ሁሉ ትግል መኖር እንዳለበት በመግለጽ ጥሎት ይሄዳል። በወታደራዊ ካምፕ ውስጥ የጄኔራልነት ማዕረግ ለማግኘት የውጊያ ውድድር ይደረጋል። ሲኦ ሁሉንም ተወዳዳሪዎች በቀላሉ ያሸንፋል። ነገር ግን ገዢው ሊዩ የሲኦ ጭካኔ ከመጠን በላይ ስለሆነበት ሳይደነቅ ጥሎት ይሄዳል። ሲኦ የጄኔራልነት ማዕረጉን ለማግኘት ማንኛውንም ነገር ለማድረግ የገዢው ረዳት ቃል ይገባል። በሚቀጥለው ቀን ሲኦ የጥፋት እቅዱን ይጀምራል። አመፀኞች ወደሚደበቁበት ምግብ ቤት በመሄድ የመንግስት ወታደሮች ሊመጡባቸው ስለሆነ በፍጥነት አካባቢውን ለቃችሁ ውጡ በማለት ያስጠነቅቃቸዋል። ይህ ግን አመፀኞቹን ወጥመድ ውስጥ ለማስገባት ያዘጋጀው ተንኮል ነበር። ሲኦሆ አመፀኞቹን ወጥመድ ውስጥ ለመክተት ያዘጋጃል። አብዛኛው ወታደር ከካምፑ ስለሚወጣ ጥቃት ለማድረስ ነገ ከነገ ወዲያ ተስማሚ ጊዜ ነው በማለት ይዋሻቸዋል። አመፀኞቹም የእሱን መረጃ አምነው 18 ሆነው ወደ ወታደራዊ ካምፑ ይገባሉ። ቦታው ጸጥ ያለ ስለመሰላቸው ወታደሮቹ በእርግጥም የሄዱ ይመስላቸዋል። ነገር ግን ወደ ገዢው መኖሪያ ሲጠጉ በመቶዎች የሚቆጠሩ የታጠቁ ወታደሮች በድንገት ይከባቸዋል። አመፀኞቹ ሲኦ እንደከበዳቸው የገባቸው ያኔ ነበር። ነገር ግን ለማምለጥ በጣም ዘግይተው ነበር። በተደረገው አስከፊና እኩልነት በሌለው ውጊያ አብዛኞቹ አመፀኞች ይገደላሉ።
ከአመፀኞቹ መካከል በህይወት ተርፎ ማምለጥ የቻለው ጁንባኦ ብቻ ነበር። ሲኦሆ በፈጸመው ክህደት ምክንያት በገዢው ዘንድ ጀነራልነት ማዕረግ ተሰጠው። ለስልጣን ጥሙ ሲል የቅርብ ጓደኛውን መክዳት ምንም አልመሰለውም። ገዢውን በጁንባኦ የውጊያ ብቃት በመገረም ሲኦሆ ጁንባኦን አስገዳጆች የመንግስት ጦር እንዲቀላቀል እምቢ ካለ ግን እንዲገድለው ያዘዋል። ሲኦሆ ጁንባኦን ለመጥራት ሲኦሊንን ታጋች አድርጎ በመያዝ ወጥመድ ያዘረጋል። ጁንባኦ ጓደኛውን ለማዳን ይመጣል። ሲኦሆ በድጋሚ የመንግስት ጦር እንዲቀላቀል ቢጠይቀውም ጁንባኦ ግን ለሀብትና ለስልጣን ሲል ጓደኝነቱን የሸጠ ሰውን አላውቅም በማለት በጽኑ ይቃወመዋል። በዚህ የተናደደው ሲኦሆ ጥቃት ይሰነዝራል። የቀድሞ ጓደኛሞችም ለሞት የሚያደርግ ፍልሚያ ውስጥ ይገባሉ። ሲኦሆ ከበፊቱ በበለጠ ስለጠነከረ ጁንባኦ ይሸነፋል። ጁንባኦ ክፉኛ ቢቆስልም በሲኦሊን እርዳታ ለማምለጥ ይበቃል። ጁንባኦ ለማገገም ወደ አንድ ምስጢራዊ ቦታ ይወሰዳል። የአካል ቁስሉ ከባድ ባይሆንም በውስጡ የተሰማው የአእምሮ ስብራት ግን በጣም ጥልቅ ነበር። የቅርብ ጓደኛው መክዳቱ ሙሉ በሙሉ አዘቅት ውስጥ ከተተው። በዚህም ምክንያት ራሱን ስቶ ወደ ከፍተኛ የመንፈስ ጭንቀትና የአእምሮ መረበሽ ውስጥ ይገባል። ወራት ቢያልፉም ሁኔታው እየባሰ ይሄዳል። በዚህ ሁሉ ጊዜ ሲኦሊን እና አንድ ደግ ካህን ከጎኑ ሳይለይ ይንከባከቡታል። አንድ ቀን በሜዳ ላይ ሲንሸራሸሩ ጁንባኦ የተፈጠረውን ሁኔታ በማስተዋል ቀስ በቀስ ወደ አእምሮ መመለስ ይጀምራል። እውነታው መራር ቢሆንም በውስጡ የያዘውን የከባድ ሐዘን ሸክም ማራገፍ እንዳለበት ይረዳል። ከዚህም ንቃተ ህሊና በኋላ ጁንባኦ መምህሩ የሰጡትን መጽሐፍ ያስታውሳል። መጽሐፉ ስለ ዓለም አቀፋዊ ኃይል፣ ዩኒቨርስ ኢነርጂ እና ያንን በመረዳት የሚገኘውን ውስጣዊ ሰላም ይገልጻል። ጁንባኦ መጽሐፉን በጥልቀት ማጥናት ይጀምራል። ከተፈጥሮ ሚዛናዊነት ይንና ያንግ በመነሳት ታይቺ የተባለውን አዲስና ለስላሳ የውጊያ ጥበብ ይፈጥራል። ሙሉ በሙሉ ካገገመ በኋላ ጁንባኦ በትዕግስትና በስርዓት የታይቺን ጥበብ ማጥናት ይቀጥላል። በሌላ በኩል ሲኦሆ ወታደሮቹን በከፍተኛ ጭካኔ ማሰልጠን ይጀምራል። የስልጣን ጥሙ የቀረችውን ትንሽ ህሊናውን ጨምሮ በልቶታል። ትዕዛዙን ለመቃወም የሞከሩትን ሁሉ እዚያው ያስገድላል። እንዲያውም ከሱ ጋር ስላልተስማማ የገዢውን ረዳት ሳይቀር ገድሏል። ወታደሮቹ ቢታዘዙትም በልባቸው ግን በጭካኔው ምክንያት ክፉኛ ይጠሉታል። ሲኦሆ አሁንም ጁንባኦን የመግደል ፍላጎት ስላልረካለት እሱን የሚደብቁ ሰዎች ሁሉ እየገደለ ፍለጋውን ይቀጥላል። የሲኦሆ ጭካኔ ዜና ጁንባኦ ጋር ይደርሳል። ጁንባኦ የቀድሞ ጓደኛው ምን ያህል ጥልቀት ውስጥ እንደወደቀ ተረድቶ በገዛ ህይወቱም ቢሆን ሊያስቆመው ይወስናል። ሲኦሊን ገዢውን ታጋች በማድረግ ሲኦሆ ግድያውን እንዲያቆም የማስገደድ እቅድ ታቀርባለች። ጁንባኦና ሲኦሊን ገዢው ወደ ንጉሠ ነገሥቱ ሊሄድ ሲል መንገድ ላይ አድፍጠው ይይዙታል። ገዢው እጅ ለመስጠት ባይፈልግም ከከባድ ፍልሚያ በኋላ ይማረካል። ገዢውን ይዘው በቀጥታ ወደ ወታደራዊ ካምፑ ይሄዳሉ። በመቶዎች የሚቆጠሩ ወታደሮችን ቢከቧቸው ገዢው ታጋሽ ስለነበር ለማጥቃት ይፈራሉ። ሲኦሆ ወደ ወታደሮች ስፍራው ይመጣል። ጁንባኦ ሲኦሆ ከጭካኔው እንዲመለስ ቢመክረውም ሲኦሆ ግን በስልጣን ታውሮ ጥቃት ይሰነዝራል። በውጊያው መሃል ሲኦሆ ወታደሮቹ ጁንባኦ እንዲመቱ ቢያዝም ገዢው እንዳትንቀሳቀሱ ብሎ ስለከለከላቸው ወታደሮቹ ፈቃደኛ ሳይሆኑ ይቀራሉ። በዚህ የተናደደው ሲኦሆ ገዢው ለስልጣኑ እንቅፋት እንደሆነ ማሰብ እዚያው ይገለዋል። ይህ ድርጊት ወታደሮቹ ይበልጥ እንዲጠሉት አድርጓቸዋል። አሁን ሲኦሆ ብቻውን ሆኗል። ከጁንባኦ ጋርም የመጨረሻውን ፍልሚያ ያደርጋል። በመጨረሻም ሲኦሆ በታይቺ ጥበብ ጁንባኦ ስለበለጠው ተሸንፎ ይሞታል። ለስልጣን ያለው ስግብግብነት ለጥፋት ዳረገው። ከውጊያው በኋላ ጁንባኦ የሲኦሆ አመድ ይዞ ወደ ሻኦሊን ቤተ መቅደስ በመመለስ ለቀድሞ ጓደኛው ክብር ይሰጣል። ሲኦሊንም መንገደኝነቷን ትቀጥላለች። ጁንባኦ በውዳንግ ተራራ ማውንት ውዳንግ ላይ ሰፍሮ ውዳንግ ፓይ የተባለውን የታይቺ ትምህርት ቤት ያቋቁማል። መጀመሪያ ላይ 7 ተማሪዎች ብቻ ነበሩት። እነሱም በኋላ ላይ 7ቱ የውዳንግ ተዋጊዎች በመባል የታወቁና የታይቺን ጥበብ በዓለም ላይ ያስፋፉ ናቸው። በዚህ ታሪክ
ምንማረው ነገር ቢኖር ራስን መቆጣጠር ሳይችሉ ስልጣንን ብቻ ማሳደድ ምንም የማይወደው ክፉ ጠላት ያደርግሃል። ውስጣዊ ሰላም ግን እውነተኛ ኃይልን ያጎናጽፋል። ሰላም ጤና ለሁላችን። መልካም ጊዜ። በቀጣይ ፊልም እስክንገናኝ ቸር ይቆዩን።